በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ በአካል በስም ሶስት በመለኮት በባህሪ በህልውና አንድ ብዬ አምኜ ይህም አምላክን አማላጅነት እናትነት ሕይወትነት መድኃኒት የቅዱስ መስቀሉን ረድኤት በረከት ኃይል አድርጌ የቅዱሳንን ሁሉ እርዳታ መከታ አድርጌ የሕማማቱን 3 ቀናት መታሰቢያ መርሃ ግብር አቀርባለሁ። በመጀመሪያ ሁላችንም ለዚህ የጌታችን ሕማም በተለየ መልኩ ለሚታሰብበት ወቅት እንኳን በሰላም አደረሰን ማለት እፈልጋለሁ። በዚህ ክፍል ከሚያዝያ 8 ረቡዕ እስከ ሚያዝያ 11 ቅዳሜ ባሉት 4 ተከታታይ ቀናት ያለውን የሕማማት ወቅት የተመለከተ መርሃ ግብር ነው የማቀርበው። በዚህ ክፍል ከሚያዝያ 8 ረቡዕ እስከ ሚያዝያ 11 ቅዳሜ ባሉት 4 ተከታታይ ቀናት ያለውን የሕማማት ወቅት የተመለከተ መርሃ ግብር ነው የማቀርበው። እንግዲህ የመጀመሪያው ሚያዝያ 8 ረቡዕ አንደኛው የአይሁድ ምክር የተካሄደበት ነው። እንግዲህ ይሄ ረቡዕ 2 ስሞች አሉት። አንደኛው የምክር ቀን ተብሎ ይጠራል። ሁለተኛ የመልካም መዓዛ ቀን ነው። ግን አንደኛውን እንየው። የምክር ቀን ስንል በጌታችን ላይ በሸንጎ የሞት ፍርድ የተፈረደበት ቀን ነው። ጸሐፍት ፈሪሳውያን፣ እንዲሁ ሰዱቃውያን እና የካህናት አለቆች ተሰብስበው ውሳኔ የወሰኑበትና ጌታችን እንዲሰቀል እንዲያዝ የወሰኑበት ነው። የሸንጎ አባላት በቁጥር 72 ነበሩ። አብዛኞቹ ከነዚህ ውስጥ ሰዱቃውያን ናቸው። ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚያምኑ ናቸው። ቀሪዎቹ ግን ጸሐፍት ፈሪሳውያን ናቸው። በቃሉ ትምህርት፣ በእጁ ታምራት ሕዝቡ አምኖበት ነበርና በጌታችን ወቅቱም የበዓል ሰሞን በመሆኑ ኢየሩሳሌም የምትጨናነቅበት ጊዜ ነበረና ምክንያቱም ከተለያየ ቦታ በዓሉን ለማክበር የፋሲካን በዓል ለማክበር ከተለያየ ሀገር የሚመጡበት ጊዜ ስለሆነ ምንም ኮሽታ ሳይሰማ ጌታችንን እንዴት መያዝ እንደሚቻል የተማከሩበት ወቅት ነው። በዚህ ምክራቸውም የሚተባበራቸው የውስጥ ሰው አግኝተዋል። ያስቆሮቱ ሰው ይሁዳን ጌታችን ጋር ከእግሩ ስር ቁጭ ብሎ የእጁን ታምራት እንዲሁም ደግሞ የቃሉን ትምህርት እየተከታተለ 3 ዓመት ከ3 ወር ከሌሎቹ ሐዋርያት ሁሉ ሳይነጠል ሁሉንም ነገር ያገኘ የውስጥ ሰው ነው። ግን በሚያሳዝን ሁኔታ ደግሞ ጌታችንን ለመሸጥ የተስማማ ነውና እነኚህ ጉባኤውን ባረጉበት ጊዜ፣ ሸንጎውን ባረጉበት ጊዜ ይሁዳን ከውስጥ ሰው አግኝተዋል። ይሁዳ ትንቢት የተነገረበት ሰው ነው። እንግዲህ ጌታችን እርሱ ባወቀ በንስሐ የመልሰው ዘንድ ነው ከ12ቱ ሐዋርያት ጋር አንዱ አድርጎ የጠራው። እንግዲህ ትንቢቱ በዛ ዘመን በእሱ የተነገረው አባቱ ትዕቢተኛ ሰው ነበርና በእሱ ላይ ነው የተነገረው። ያም ትንቢት ከዚህ እቡይ ሰው የሚወለድ ልጅ አባቱን ሰልቦ ይገድላል፣ እናቱን ያገባል፣ ጌታውን ይሸጣል የሚል ነበር የተነገረው ትንቢት። እንግዲህ አባቱም ይህንን ትንቢት በሰማ ጊዜ ልጁ ሲወለድ በሳጥን አድርጎ በባህር ውስጥ ጥሎታል። ውሃውም ሩቅ ቦታ ወስዶ ይሁዳን ጥሎታል። በተወለደ ጊዜ እንግዲህ ሰዎችም አግኝተው ነው ያሳደጉት። አድጎ ትልቅ በሆነ ጊዜ ያደገበት ሀገር ሰዎችና የተወለደበት ሀገር ሰዎች ጦርነት አደረጉ። በጦርነቱ ግጥሚያ ውስጥ ይሁዳ ተሳትፎ ነበረ። በዚህ ተሳትፎም አባቱን ገደለ። አባቱንም ገድሎ የአባቱን ሚስት እናቱን ማለት ነው አገባ። ትንቢቱ ተፈጸመበት ማለት ነው። የቀረው ጌታውን መስቀል ነበረ። እንግዲህ ይሄንን ሰው በዚህ ኃጢአት ያለውን ሰው እግዚአብሔር አምላካችን ሁሉን የሚያውቅ ልብንም የሚመረምር ነውና ለደቀ መዛሙርት እንደተመረጠው እናቱንም ከ36ቱ ቅዱሳት አንስት አድርጎ የመረጣት ሲሆን በሚያሳዝን ሁኔታ ይሁዳ ግን አልተመለሰም። ስለ 2 ነገሮች ጌታችንን ሸጦታል። አንደኛው ስለ ገንዘብ ነው። በ30 ዲናር ተስማምቶ ገንዘብ ለማግኘት ገንዘብ ያዥ ነበረ ለጌታችን።
እንግዲህ ደቀ መዛሙርቱ ጋር ሆነው የሚገኘው ማንኛውንም ገንዘብ ሲኖር የገንዘብ ያዥ ገንዘብ ሹም የነበረው እንግዲህ ይሁዳ ነው። ያም አልበቃውም። ጌታውንም ሸጦ ሀብት ለመሰብሰብ አስቦ ለገንዘብ ነው አንደኛ የሸጠው። ሁለተኛው ደግሞ ለዘመድ ስለማዳላት ነው ጌታችንን አሳልፎ የሸጠው። እንግዲህ ወንበዴው ሰው ገዳዩ በርባን ይህ የሚስቱ ወንድም ነበረ እና ጌታችን ተሰቅሎ 30 ዲናር ሊቀበል ከተስማማ በኋላ በዚሁ ስምምነት ውስጥ የጨመረው አንዱ ውይይቱ ላይ ያካተተው ነገር ምንድን ነው? በርባንንም አብረው እንዲፈቱለት ከእስር ነው። በርባን ሰው ገሎ የታሰረ ሰው ነበረ፣ ወንበዴም ነው። ነገር ግን ይሄ ሰው እንዲፈታለት ጌታችንን ንጹሑን ደም አሳልፎ ሰጠ ማለት ነው። ይሁዳን ከኃጢአት ሕይወቱ ጠርቶ ስልጣን ሰጥቶ እውነተኛውን ሕይወት በቃልና በኑሮ እያሳየው ከሌሎቹ ምንም ሳይለየው ያኖረው ሰው ነው። ከዚህ ሁሉ በላይ ቅዱስ ሥጋውን ክቡር ደሙን ሰጥቶታል። ይህ ሁሉ ግን ጌታውን ከመሸጥ ልቡን የሚያራራ ስጦታ አልሆነለትም። ዛሬም በእውነቱ ቅድስት ቤተ ክርስቲያን ልጅነትን በጥምቀት ስልጣንን በክህነት በማስተማር በገንዘብ ያዥነት በሰብሳቢነት ኃጢአታቸውን በስጋው በደሙ እያነጻችላቸው ከጉያዋ ቁጭ ብለው በሚያሳዝን ሁኔታ ቅድስት ቤተ ክርስቲያንን ለጠላት የሚሸጡ ቤት ይቁጠራቸው። እንግዲህ እኒህ በግብር የይሁዳ ልጆች ናቸው። በእውነቱ ሐዲስ ይሁዳዎች ልንላቸው እንችላለን። ቤተ ክርስቲያንን ማጥፋት ከሚመኙ ይህንኑ ህልምና ቅዠታቸውን ሊያሳኩ ሌት ተቀን ከሚሰሩ እኩያን ጋር ተደምረው ቅድስት ቤተ ክርስቲያንን የእናት ጡት ነካሽ የሆኑባት ብዙዎች ናቸው። በእውነቱ በእውነተኛ አባቶች ላይ የሚነሱ ሐሳውያንን የሚያነግሱ ክፎች ዛሬም አሉ። ይሁዳ ዘመዱ የሆነውን ወንበዴ መረጠ። ከእውነተኛው ንጹሕ በግ ከጌታችን ይልቅ የመረጠው ዘመዱ የሆነውን ወንበዴ ነው። ዛሬም ለብሔራቸው ቆመው እውነተኛዋን ቅድስት ቤተ ክርስቲያን የሚገነጣጠሉ ይሁዳዎች አሉ። ቤተ ክርስቲያንን የሲኦል ደጆች አይበረታቱባትም። በእውነቱ የእነርሱ ጣፋንታ ግን ያው ከይሁዳ ጋር ነው። ይሁዳ መግቢያው የት እንደሆነ ይታወቃል። ሲኦል ነው የወረደው። ይሁዳ አልተማረም። እስከ መቃብር ድረስ በትዕቢቱ ነው የሄደው፣ አልተመለሰምም። እኒህ ክፉዎች ግን ዛሬም የንስሐ ዕድሜ አላቸው። ይህች ቅድስት ቤተ ክርስቲያን እንደሆነች መቼውንም አትጠፋም፣ አትሸነፍምም። ሕማማቷን አልፋ ለትንሣኤ መድረሷ የማይቀር ነው። በምድር ዕድሜዋ ሲያልቅ እንዲሁ ሰማያዊቷ ቤተ ክርስቲያን ከነክብሯ ከሰማይ ትወርዳለች። አዲስ ይሁዳውያንን በእውነቱ እግዚአብሔር አምላካችን ልብ ያስገዛልን። እንግዲህ ሁለተኛው የሚታሰበው በዚሁ ቀን ማርያም ኃጥእት ተብላ የምትጠቀስ አንዲት ሴት ናት። ይቺ ሴት ከጌታችንን አግኝታ ሕይወቷ ከመለወጡ በፊት በኃጢአት ውስጥ ትኖር የነበረች ናት። ለዛ ነው ኃጢአተኛዋ ማርያም ኃጥእት የተባለችው። እና ይቺ ሴት ጌታችንን እጅግ ውድ የሆነ ዋጋ የሚገዛ ሽቱን አምጥታ ስለቀባችው የመልካም መዓዛ ቀን የተባለውም ከሽቱ ዋጋ የተያያዘ ነው። እንግዲህ የዚሁ ቀን የሆነው ነገር ከይሁዳ በተቃራኒ በንስሐ ከዘማዊነት የተመለሰች ይህች ሴት የምትታሰብበት ነው። ይህች ሴት መልኳን በቅባት ልብሷን ደግሞ በሽቱ ዓይኗን በኩል እያስዋበች ወንዶችን እያጠመደች በዝሙት በመጣልና ራሷን በመውደቅ ስጋዋን የምታረካ ነፍሷን ግን የምትጨቁን አሳዛኝ እንስት ነበረች። እንደለመደችው ይህንኑ ፊቷን አስውባ ከጨረሰች በኋላ ለአንድ ሰዓት ያህል ከመስታወት ፊት ቆመች። መስታወቱ ዘንድ ብዙ በቆመች ቁጥር በእውነቱ የነፍሷ ጥያቄ እያየለ መጥቷል። ራሷን የጠየቀችው ይህን ሁሉ ማደርገው ለምኔ ነው? ይህ ሁሉ ያልፋል። ምን መልካም ምግባር ይቀረኛል? ሞቴ በቀረበች ጊዜ ምን እሆናለሁ? የሚሉ ሐሳቦች፣ ይህን መሰል ሐሳቦች በልቧ ተመላለሱባት። በዚያች ቅጽበትም ሙታንን የሚያስነሳ ኃጥአንን የሚያድን ለጥያቄዎች ሁሉ መልስ የሚሰጥ ኢየሱስ የተባለ እውነተኛ መድኃኒት በሀገሩ መምጣቱንና እርሱም መነገሩን አስተዋለች። እርሷ ከነበረችበት ቤት በቅርብ ርቀት በስምዖን ዘለምጽ ቤት እንዳለም ሰምታ ነበርና ይህንኑ አሰበች። እርሱ ጋር ስትሄድ ፈውስ እንዳላት አሰበች።
ይህንም አስባ ወሰነች። እርሶ ጋር ስትሄድ ግን ያስጨነቃን ነገር ምን ይዤ ልሂድ የሚለው ነበር። ገንዘብ ወይስ ሌላ ምን ትስተው? ብዙ ከተጨነቀች በኋላ ያላትን ሁሉ ንብረት ሸጠች፣ ውድ ሽቱም ገዛች። ለሁሉ ፈጣሪ የሚገባው ይህ ነው ብላ ቆረጠች ማለት ነው። ወስዳም በላዩ ላይ ይህንን ሽቱ አፈሰሰችው። በንባዋ እግሩን አጠበችው። ሰይጣን አስቀድሞ ይህ ሐሳቧ በልቧ ሲመጣ ጀምሮ በብዙ ታግሏታል ወደ ጌታችን እንዳትሄድ። በመንገድም እየሄደች እያለች ወደ እርሱ እንዳትደርስ ብዙ ትብታብ ተብትቧል። ብዙ ሐሳብ በአእምሯ ውስጥ አመንጭቷል። ብዙ ነገር ብሏታል። ይሄ ሀፍረት ነው፣ ውርደት ነው፣ ይቅርብሽ፣ አትሂጂ እያለ ወደ ጌታችን እንዳትጣጋ ብዙ ስብከት ሰብኳት ነበረ። ልቧ መጨከኑን ግን ባወቀ ጊዜ ከእሷ ጋር ምንም ማድረግ እንደማይችል ሲያውቅ ዘሎ ከእሷ ጋር ተነስቶ ስምዖን ዘለምጽ ነው ሄደው። እርሱ ጋር ሄዶ በእርሱ አንደበት ተናግሯል። ይቺ ኃጢአተኛ ሴት ናት፣ እንዴት ትቀበላታል እያለ ጌታችንም እንዳይቀበላት ሲናገር ሲጨነቅ ሰይጣን እናየዋለን ማለት ነው። እንግዲህ ይቺ ሴት በመጣች ጊዜ ስምዖን ዘለምጽ ነው ያሳሰበው። ሌላም ደግሞ በጣም ያሳሰበው ሰው ይሁዳ ነበረ። ይሁዳ ስለ ብሩ ነው የተጨነቀው በዛ ሰዓት። ይህንን ሽቱ የገዛችበት ገንዘብ ነው ያሳሰበው ይሁዳን። ይህን ብር እንዴት ታባክናለች? ይሄ ገንዘብ ለድሆች ተሽጦ ይሆን ነበር እያለ አሰበ። በእውነቱ ለድሆች አስቦ አልነበረም። ይሁዳ ገንዘብ ያዥ ስለሆነ ከተሸጠው የሚደርሰውን አስልቶ ምን ያህል እንደሚያተርፍ እያሰበ ነበር እንጂ ይህን የተናገረው ለዚች ሴት አስቦ አልነበረም። ወይም ደግሞ ለድሆች ገንዘብ ይገኝላቸው ብሎ አስቦ አልነበረም። ሁሉም ፈተናዎች ይችን ሴት ከአምላኳ ከመቅረብ ግን አላረቋትም። ደረሰች፣ የልቧንም አደረገች። በእውነቱ እግዚአብሔር የተመሰገነ ይሁን። እርሱም ሰውን ያስደስታልና ፈቃዱም ነውና በዚህም ደስ የሚለው ነውና መመለሷን አይቶ በፍቅር ዓይኑ ነው ያያት፣ ድህነቷንም ፈጸመላት። በድሮ ኃጢአቷም አልከሰሳትም። እንደ ሌሎቹ እንደ ስምዖን ዘለምጽ አልከሰሳትም። ዓለምም ዛሬ የድሮ ኃጢአታችንን እንደ ስምዖን ዘለምጽ እየቆጠረች ትከሰናለች። እግዚአብሔር ግን ለጠፋን ልጆቹ ሁሌም እጆቹ እንደተዘረጉ ናቸው። በዝሙት፣ በስርቆት፣ በነፍስ ማጥፋት፣ በባዕድ አምልኮ፣ በሌላም በማንኛውም ኃጢአት የተዘፈቅን ሁሉ ይህችን ሴት ምሳሌ አድርገን እንድንነሳ ጌታችን ታሪኳ በመጽሐፍ ቅዱስ እንዲጻፍ በስምዖን ዘለምጽ ቤት ነው ይህንኑ ያዘዘው ማለት ነው። ይሄ ዛሬም የታላላቅ ስራ የሰሩ ከኃጢአት የተነሱ ርኩስ መንፈስን ሰይጣናትን ድል ያደረጉ በጸሎት በትሩፋታቸው ለሌላው አራያ የሆኑ ቅዱሳንን ሁሉ የምንመዘግበው ቅድስት ቤተክርስቲያን እየመዘገበች ገድላትን የምታስቀምጠው ከዚህ አምላካዊ ትእዛዝ ነው። የዚች ሴት ታሪክ እንዲመዘገብ ጌታችን በስምዖን ዘለምጽ ቤት አዝዟል። ይሄው ነው ቅድስት ቤተክርስቲያንም ዛሬ የምታደርገው እና ከዚች ሴት ተምረን እንድንመለስ ወደ እውነተኛው እርሱ እንድንቀርብ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ከብረን እንድንኖር አምላከ ቅዱሳን እግዚአብሔር ይርዳን። እንግዲህ በእነዚህ ሁለት ምክንያቶች ረቡዕ አንደኛ የምክር ቀን ይባላል፣ ሁለተኛ ደግሞ የመልካም መዓዛ ቀንም ተብሎ ይጠራል ማለት ነው። ቀጣዩ ደግሞ ሚያዝያ 9 ሐሙስ የሚታሰበው በዓል ነው። አንደኛው የጌታችን የሐዋርያቱን እግር ያጠበበት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙስ 3 ክንውኖችን ነው ያከናወነው። አንደኛ እግር የደቀ መዛሙርቱን እግር ማጠቡ ነው። ሁለተኛው ምስጢረ ቁርባንን የመሰረተበት ቀን መሆኑ ነው። እንግዲህ በዚህ የምስጢር ቀን ተብሎ ይጠራል። ምስጢረ ቁርባንን በዚህ ቀን በመመስረቱ ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ በኦሪት በእንስሳት ደም ይቀርብ የነበረውን መስዋዕት አብቅቶ ራሱን እውነተኛ የአዲስ ኪዳን መስዋዕት አድርጎ ያቀረበበት ዕለት ስለሆነ ነው የምስጢር ቀን የተባለው። በዚህ ምክንያት ከዚህ በተጨማሪ የአዲስ ኪዳኑ ሐሙስም ተብሎ ይጠራል። ደግሞም በሶስተኝነት ደግሞ የሚታወቀው ላቡ እንደ ደም በምድር እስኪንጠባጠብ እየጸለየ እየሰገደ ለደቀ መዛሙርቱ ያስተማረበት ነው።
ወደ ፈተና እንዳትገቡ ትጉና ጸልዩ እያለ በጌቴሴማኒ አታክልት ባለበት የአትክልት ስፍራ ላይ ይህንኑ ስርዓት የፈጸመበት በመሆኑ ጸሎተ ሐሙስም እየተባለ ይጠራል። በዛችም ቦታ ነው ጌታችን እየጸለየ ከቆየ በኋላ በዛ ቦታ ላይ በይሁዳ መሪነት የካህናት አለቆች፣ የሕዝብ ሽማግሎች፣ ፈሪሳውያን እንዲሁም ደግሞ ጦርና ጋሻ የያዙ ሌሎች ወታደሮችም በጋራ ሆነው ጌታችንን የወሰዱትና የያዙት በዚች ቦታ ነው እና እነዚህ ሶስት ስርዓቶች ተፈጽመውባታል ማለት ነው። የደቀ መዛሙርቱን እግር ማጠቡ፣ ምስጢረ ቁርባንን መጀመሩና ጸሎት መጸለዩ ወይም ጸሎተ ሐሙስ ብለን መጥራት የምንጠራው ቀን ነው ማለት ነው። እንግዲህ አንድ ባንድ እንያቸው። አንደኛው ሕጽበተ እግር ነው። ጌታችን በዕለተ ሐሙስ በመጀመሪያው ሰዓት ሰዓተ ሌሊት ይሄም ማለት ከምሽቱ 1 ሰዓት ማለት ነው። ከምሽቱ 1 ሰዓት ላይ የሁሉንም ደቀ መዛሙርቱን እግር ከቅዱስ ጴጥሮስ ጀምሮ አጥቧቸዋል። ቅዱስ ጴጥሮስም በወቅቱ በጌታችን እጅ መታጠብ እንደማይገባው ገልጾ ተከራክሯል ጌታችን ግን ጽድቅን ሁሉ እንዲህ ልንፈጽም ይገባናል፣ አንተ አሁን የማደርገውን አታውቅም፣ በኋላ ግን ታስተውላለህ ብሎ ነገረው። እንዲሁም ደግሞ እግርህን ካላጠብሁህ ከኔ ጋር እድል የለህም ብሎታል ቅዱስ ጴጥሮስን። ቅዱስ ጴጥሮስን ከአንተ ከምለይስ እንኳን እግሬን ሁሉን አካሌንም እጠበኝ ብሎ ጌታችንን ጠየቀው። ጌታችን ግን እግሩን የታጠበ ሁሉ በሁሉም ንጹሕ ይሆናልና ሌላውን ይታጠብ ዘንድ አያስፈልገውም ብሎ ለቅዱስ ጴጥሮስ ነገረው። እንግዲህ በእግረ ልቡና በእግረ ሕሊና ንጹሐን ከሆንን ወደ ክፉ ሐሳብ ከመሄድ ከተቆጠብን መንገዳችን ወደ እግዚአብሔር ነውና ጌታችን ይህንኑ ለቅዱስ ጴጥሮስ ነገረው። ያኔም ጌታችን ልብስን በወገቡ አገልድሞ እግራቸውን እያጠበ አድርቋል። እግራቸውን በፎጣው በአገለደመው ልብስ ሁሉም ንጹሐን አለመሆናቸውንም በወቅቱ ነግሯቸው ነበረ። ምክንያቱም በወቅቱ ይሁዳ አሳልፎ እንደሚሰጠው እንግዲህ ሳይነግሩት በሰው ልብና አእምሮ ያለውን የሚመላለሰውን ሁሉ ያውቅ ነበርና ነግሮታል። ይህንን የሚያደርገው ጌታችን ለንስሐ እንዲዘጋጅ እንዲበቃ ጥሪ ያቀረበለት ነበረ። እንግዲህ ያደነደነው መንፈስ ግን እስከ ፍጻሜው ድረስ እንዲመለስ አልፈቀደለትም። ኃጢአቱንም አስቀድሞ ቢነግረውም ምንም አላደረገም፣ አልተማረበትም። ጌታችን ይህንን አድርጎ እናንተ ጌታችን መምህራችን የምትሉኝ ለእናንተ ይህንን እንዳደረግኩላችሁ እናንተ ደግሞ ይህንኑ እርስ በርሳችሁም እንዲሁም ደግሞ እናንተ ለሌሎች አድርጉላቸው ብሎ ጌታችን ይህንን አምላካዊ ትእዛዝም ሰጥቷል። በዚህ ምክንያት እንደውም ቀኑም የትእዛዝ ቀንም ተብላ ትጠራለች። ጌታችን ጸልዩ፣ ሰግዶ ስገዱ እያለ እንዳዘዘው ሁሉ እግራቸውንም አጠባቸውና እንዲሁ እናንተም ደግሞ ሌሎቹ እንደዚሁ አድርጉ ብሎ በተግባር አስተምሯቸዋል ማለት ነው። ዛሬም ቅድስት ቤተክርስቲያን ጳጳሳት፣ ካህናት፣ ዲያቆናት ይህንኑ ስርዓት ከቀኑ 9 ሰዓት ጀምሮ ይፈጽማሉ። ዲያቆናቱ ውሃ ያቀርባሉ። ካህናቱ ደግሞ ጸሎተ አኮቴት አድርሰው ወንጌል ተነቦ በሊቃነ ጳጳሳቱ ወይም ደግሞ በካህናቱ በየአጥቢያ ቤተክርስቲያናት ሕጽበተ እግር ይፈጸማል። እግር በምንታጠብበት ጊዜ የወይራና የወይን ቅጠል በተለይ አገልግሎት ላይ ይውላሉ። በወይራ መታጠባችን እንግዲህ ወይራው ጽኑ ነው። ወይራ እንደምናውቀው በባህሪው ጌታችንም ጽኑ የሆነ መከራን ተቀብሎ የሰው ልጅን እንዳዳነ የሚታሰብበት ነው። የወይኑ ቅጠል ደግሞ ጌታችን ቅዱስ ደሙን ለሐዲስ ኪዳን መስዋዕት አድርጎ ያቀረበ መሆኑን የብሉዩ ዘመን መስዋዕት በእንስሳት የነበረው በእርሱ ቅዱስ ክቡር ደም የተለወጠ መሆኑን ይህንኑ ስርዓት የምንፈጽምበት ይህን የምናስብበት ነው። ሁለተኛው በዚሁ ቀን የሚከበረው በዓል የምስጢር ቀን ተብሎ ይጠራል። ምስጢረ ቁርባን የተጀመረበት በመሆኑ ማለት ነው። በዚች ቀን በሁለተኛው ሰዓተ ሌሊት ይህ ማለት ከምሽቱ 2 ሰዓት ላይ ጌታችን ለደቀ መዛሙርቱ ህብስቱን አንስቶ ባርኮ ቀድሶ ይህ ሥጋዬ ነው እንኩ ብሉ ብሎ የሰጠበት ነው። ጽዋውንም አንስቶ አመስግኖ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የሰጠበት ቀን ነውና በዚህ ምክንያት
ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነው ምስጢረ ቁርባን በጌታችን ተሰጥቶበታልና በዚህ ምክንያት የምስጢር ቀን ይባላል ማለት ነው። እንግዲህ ይሄ ሕጽበተ እግር ከተፈጸመ በኋላ በቅድስት ቤተ ክርስቲያን የቅዳሴ መርሃ ግብር ተደርጎ በዕለቱ ዝግጅት ላደረጉ ሁሉ ቅዱስ ሥጋውን ክቡር ደሙ እንዲቀበሉ ይደረጋል። በሌሎች የሕማማት ቀናት ቁርባን የለም፣ ቅዳሴም የለም። በዚህም ቀን ቅዳሴ የሚካሄደው ለሆሳስ ነው፣ ዝቅ ባለ ድምፅ ማለት ነው። ድምፅ ተቀንሶ ነው የሚካሄደው። በቤተ ክርስቲያን አገልግሎት የሚሰጠው ቃጭል በዚህ ቀን አገልግሎት አይሰጥም። በምትኩ የጸናጽል ድምፅ ነው የሚሰማው። እነዚህ ምክንያት አላቸው። ሶስተኛውን የዕለቱን ስያሜ ስለ ጸሎተ ሐሙስ ሳብራራ ምክንያቱን እዚሁ ላይ ገልጻለሁ። እንግዲህ ጸሎተ ሐሙስ በሶስተኛው ሰዓተ ሌሊት ማለትም ከምሽቱ 3 ሰዓት ላይ ጌታችን ከደቀ መዛሙርቱ የድንጋይ ውርወራ ያህል ርቀት ራቅ ብሎ ቀጥሎ የሚመጣውን የሕማሙን ጊዜ እያሰበ እየወደቀ እየተነሳ እየሰገደ የጸለየበትን ሁኔታ እናስባለን። በእውነቱ በስጋው የሚታመም ነው፣ በመለኮቱ ግን ከሕማሙ በፊት የሚደረገውን ሁሉ ያውቃል። በስጋው ይደክማል፣ ይታመማል፣ በመለኮቱ ግን ከሕማሙ ሁሉ ይጸናል። መለኮቱ ከስጋው ፍጹም ተዋህዷልና ማለት ነው። ስጋ የመለኮትን ባህሪ ገንዘቡ አድርጓል። መለኮትም የስጋን ባህሪ ገንዘብ አድርጓል። እንግዲህ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሆነው ስግው ቃል ኢየሱስ ክርስቶስ ተዋህዶውን በዚህ ሁኔታ ለደቀ መዛሙርቱም ለእኛም ለሕዝቡም አስረዳ ማለት ነው። እየጸለየ የሚሆነውን አስቀድሞ ያውቃል። አምላክነቱ እንረዳለን። በዚህም ደግሞ በሰውነቱ ደግሞ ሕማሙን እያሰበ የሚደርስበትን እየሰገደ ጸልየዋል። ይህንን እኛም እንድንማር አራያን እንድናደርግ የሰጠን ነው። 3 ጊዜ ነው ይህንኑ እየተመላለሰ ደቀ መዛሙርቱን ሲያያቸው አብረው እንዲጸልዩ እንዲተጉ ነበር ያመጣቸው። ግን 3 ጊዜም ሲያያቸው እንቅልፍ ከብዶባቸው የሚናገሩትን አላውቅ ብለው ተኝተው ነው ጌታችን ያገኛቸው። በዚህ ሰዓት 1 ሰዓትስ እንኳ ከእኔ ጋር መትጋት እንዴት ተሳናችሁ? ወደ ፈተናም እንዳትገቡ ትጉና ጸልዩ፣ መንፈስ ይሻልና ስጋ ግን ደካማ ነው እያለ በማቴዎስ ወንጌል ምዕራፍ 26 ከቁጥር 40 እስከ 41 ያለውን ቃል ተናገራቸው። እነርሱ ግን ሐዘን በልባቸው ሞልቶ ነበርና በዚህ ምክንያት ለጸሎት ተግተው ሊቆሙ ሊሰግዱ አልቻሉ። በሶስተኛ ጊዜ እንግዲህ ጌታችን መጥቶ ሲመለከታቸው ልተኛ ቢሉ እንኳን የማያስተኛው ጠላትና መከራ መጥቶባቸዋልና ይኸው እንደደረሰባቸው ነገራቸው። የሚያስይዘውም ጌታችንን መምጣቱን አብራራላቸው። እንዳለውም በይሁዳ መሪነት የካህናት አለቆች፣ ጸሐፍት፣ ፈሪሳውያን እንዲሁም ጦርና ጋሻ የያዙ ወታደሮች መጡ። ድምፃቸውን በጣም ቀንሰው ጸጥ ብለው ሳያሰሙ መጡ። በዚህ ምክንያት ነው ለሆሳስ ቅዳሴ የሚደረገው። እንዲሁም ደግሞ በቃጭል ምትክ ጸናጽል ድምፅ የምንጠቀመው በዚህ ምክንያት ነው በቤተ ክርስቲያናችን። እና በዛ በመጡበት ጊዜ ይሁዳ ነው እየመራ ያመጣቸው። እየመራ ሲያመጣቸው ከፊት ሆኖ ጌታችን እየጸለየ የሚቆምባትን የሚወዳትን ቦታ ያችን ጌቴሴማኒን የአትክልቷን ቦታ ያውቅ ነበርና ወደዛች ቦታ ነው ቀጥ ብሎ የወሰዳቸው። ሲወስዳቸው ከደቀ መዛሙርቱ መካከል መርጬ የምስመው ሰው እሱ ኢየሱስ ነው እና ያዙት ብሎ ምልክት ሰጣቸው። ከደቀ መዛሙርቱ በተለይ ከዮሐንስ ከቅዱስ ዮሐንስ ጋር ጌታችን በመልክ ይመሳሰል ይቀራረቡ ስለነበረ ለይቼ ሰላም ስለው እርሱ ኢየሱስ እንደሆነ ታውቃላችሁ ብሎ ነግራቸው ነበር። በዚህ ምክንያት ሄዶ ጌታችንን ይሁዳ ሳመው ማለት ነው። እንግዲህ በሰውነቱ ጠጋ ብሎ በሰውነቱ ሰላም አለው። በአምላክነቱ ደግሞ ጌታችን ኢየሱስ ክርስቶስ ይሁዳ እያደረገው የነበረውን እውነተኛውን ነገር እንዲህ ሲል ነገረው። ንጹሕ ደምን በመሳም አሳልፈህ ትሰጣለህን ብሎ ጌታችን በአምላክነቱ የሚያውቀውን ነገረው ማለት ነው። የጌታችን ሕማምም በዚሁ በተያዘበት ጊዜ ጀመረ ማለት ነው። ጌታችንም እንግዲህ
በስድስተኛው ሰዓተ ሌሊት ከሌሊቱ በስድስት ሰዓት ተይዞ ወደ ሽማግሌዎችና ወደ ሊቀ ካህናቱ ቀያፋ ወሰዱት። በቀያፋም ፊት ክሱ ምን የሚል ነበረ? ጌታችን ይህን ቤተ መቅደስ አፍርሱት፣ በሶስተኛውም ቀን አስነሳዋለሁ ብለሃል ብለው ነበረ ጌታችንን የከሰሱት። ጌታችንም ሁለት የሐሰት ምስክሮች ቢያስመሰክሩበትም አልተናገረም። ቀያፋም እንደው ይህን ያህል ሲናገሩ ስትከሰስ ለምን አትናገርም ብሎ ጌታችንን ተናግሮት ነበረ። ጌታችን ግን ምንም አልመለሰለትም። ቀያፋም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ በእውነት አንተ ነህን? እስኪ ንገረኝ እያለ ጌታችንን ጠይቆት ነበር። ጌታችንም አንተ አልክ ብሎ ነገረው። ቀያፋም በብስጭት ልብሱን ቀደደ ይላል። ጌታችንንም በብረት ዘንግ ራሱን ደበደቡት። እንዲህ እያለ ሕማማቱ በዚህ ሁኔታ ጀመረ ማለት ነው። እንግዲህ ቀጣዩ ደግሞ የምናስበው የዓርቡ በዓል ነው። የስቅለት ዓርብ ብለን የምንጠራው ሚያዝያ 10 ማለት ነው። ይህ ቀን በሁለት ስሞች ነው የሚጠራው። አንደኛው የስቅለት ዓርብ ይባላል። በሌላም በኩል መልካሙ ዓርብም ተብሎ ይጠራል። አንደኛ ጌታችን በመስቀል ላይ ተሰቅሎ ሞታችንን ኃጢአታችንን በሞቱ እንደደመሰሰልን የምናስብበት ነው። የበደላችንን ሁሉ ዋጋ ከፍሎ የጨረሰበት ቀን ስለሆነ ይሄ ቀን ታላቅ ቀን ተደርጎ ይከበራል። በዚህች ዕለት የሰው ልጅ ድህነት የተፈጸመበት የተካተተበት ዕለት ነው። ራሱ ዓርብ የሚለው ቃል ትርጉሙ የግዕዝ ቃል ነው። ቃሉ የመጣው አረበ ከሚለው ቃል ነው። አረበ የሚለው ቃል ትርጉሙ ተካተተ፣ ገባ ማለት ነው። በዚህም በስነ ፍጥረቱ 22ቱን ፍጥረታት በስድስተኛው ቀን በዕለተ ዓርብ እንደፈጸመ በዚህም ቀን ደግሞ የድህነታችንን ፍጻሜ የሆነ ስራ በዕለተ መስቀል ላይ ተሰቅሎ ፈጽሞልናልና ፍጻሜውንም በዚሁ አካቷልና ዓርብ ዕለተ ዓርብ የፍጻሜ ቀን ስለሆነ በዚሁ የቀኑም ስያሜ ይህንን የሚያብራራ ነው። እንግዲህ ቅዱስ ጳውሎስ ስለዚህ ነገር ሲናገር የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነው፣ ለምንድነው ለእኛ ግን የእግዚአብሔር ኃይል ነው እንዳለ ይህ መስቀል ለእኛ ኃይላችን ነው። ኃይላችንን ያገኘንበት ቀን ነው ቀኑ ዕለተ ዓርብ ማለት ነው። ደግሞም መስቀሉ ቤዛችን ነው። መስቀሉ መድኃኒታችን ነው። መስቀሉ ነፍሳችን የዳነችበት ነው። የነፍሳችን መዳኛ ነው። ስለዚህ ለመስቀሉ እንሰግዳለን፣ ለመስቀሉ ክብር እንሰጣለን። በመስቀሉ የምናየው ክርስቶስ ለእኛ የከፈለልንን ዋጋ፣ ጠላታችንን ድል ያደረገበት፣ ታሪኩ የተለወጠ ነው። ቅዱስ ሥጋውን ያፈሰሰበት፣ ክቡር ደሙን ቅዱስ ሥጋውን የፈተተበት የቆረሰበት፣ ክቡር ደሙን ያፈሰሰበት ቅዱስ ምልክታችን ስለሆነ በተለየ መንገድ እናከብረዋለን። ይሄንን እናደርጋለን፣ እንፈጽማለን። ሁለተኛው መልካሙ ዓርብ ብለን የምንጠራው በዚህ ለምንድን ነው ብለን ስንጠይቅ ጌታችን ከመሰቀሉ በፊት በሮማውያን ሕግ መሰረት መስቀል የወንጀለኛ መቅጫ ተደርጎ ነበር የሚታወቀው። ከዚህ በኋላ ግን ታሪኩ ተቀየረ። የመስቀል ጉዳይ ከወንጀለኛ መቅጫነት ወደ ክርስቲያኖች ምልክትነት የተቀየረበት ዕለት ነውና በዚህ ምክንያት መልካሙ ዓርብ ተብሎ ይጠራል። ስለዚህ ይቺ ዓርብ መልካሙ ዓርብም ትባላለች ማለት ነው። እንግዲህ በዕለተ ዓርብ ምን ተከናወነ ስንል ሰዓታቱን እየከፈልን ብናይ መልካም ነው። አንደኛ ማለዳ ነው። ማለዳ ጎህ ሲቀድ ገስግሰው ጌታችንን ወደ አገረ ገዡ ጲላጦስ ዘንድ ነው የወሰዱት። ሌሊቱን ሙሉ ወደ ሐናና ቀያፋ ሲያመላልሱት ነው ያደሩት። ከዛ በጠዋት ላይ ወደ አገረ ገዡ ጲላጦስ ዘንድ ወሰዱት ማለት ነው። ብዙ ክስ አቅርበውበታል። በካህኑ ፊት ሲያቀርቡት ስለ ቤተ መቅደስ ነበረ ክሱ። ቤተ መቅደሱን አፈርሰዋለሁ ብሏል ነው። አሁን ደግሞ በዚህ ፊት ደግሞ በአገረ ገዡ ፊት ሲያቀርቡት ደግሞ ስለ ንግስና ነው። ራሱን ከእግዚአብሔር ጋር ያስተካክላል፣ ለቄሳር አልገዛም ይላል፣ ሰንበትን ይሽራል እያሉ ነው ጌታችንን ሌሎችም ክሶች እየደረደሩ የከሰሱት ማለት ነው። ጲላጦስም ክሱን ሁሉ ከሰማ በኋላ የአይሁድ ንጉሥ አንተ ነህን ብሎ ጌታችንን ጠይቆታል። ይህ ጥያቄ ጌታችን
ሲወለድ ጀምሮ የተከተለው ጥያቄ ነው። ነገስታቱን ያስፈራራ ያስደነገጠ ነገር ነው። ከእግዚአብሔር የራቀን ልብ ሁሉ ያስደነገጠ ነገር ነው። ኢየሩሳሌም ሁሉ አብራ እንድትሸበር ያደረገ ጥያቄ ነው። ዛሬም እውነተኛ አምላክነቱን በማያምኑ ዘንድ የእግዚአብሔር ንጉስነት ሲገለጥ ግራ ይገባቸዋል። ቅዱስ ጳውሎስ የዚህን ዓለም ጥበብ እግዚአብሔር ስንፍና ምን ብሎ እንደተናገረው ማለት ነው። ይህ ነገር ለዓለሙ ግልጥ ሊሆን አይችልም። የእግዚአብሔር ንጉስነት፣ የእግዚአብሔር ኃያልነት፣ ሁሉን ቻይ፣ ሁሉን አዋቂነቱ፣ ሁሉን ፈጻሚነቱ በሰው ዘንድ በተለይ በሱ በማያምኑ ዘንድ ይሄ ሞኝነት ስለሆነ ይሄን ነገር መረዳት በጣም ከባድ ነው። ለምናምን ለኛ ግን ይህ እውነት ነው። ጌታችንም ለጲላጦስ ምን አለው? በዛ ወቅት አንተ አዎ አልህ ብሎ መለሰለት። በእውነቱ ጲላጦስ ምንም እንዳላገኘበት አረጋግጧል፣ በምርመራው ማለት ነው። ግን ምን ያደርጋል? ይሄ ምንም ሳያገኝበት ይህንንም አረጋግጦ ሳለ ለእነርሱ አሳልፎ ሰጥቶ እንደ ሕጋቸው እንዲፈርዱበት ነው አይሁዳውያንን የጠየቃቸው። እነርሱ ግን እንዲገደል እንዲያዝ ይፈልጋሉና እኛማ በሕጋችን መግደል አልተፈቀደልንም አሉ። አሁን እንግዲህ በዚህ በጣም የሚገርም ነገር ነው። እርሱ እንዲገደላቸው እየተማጸኑ ነው በአንድ በኩል፣ በሌላ በኩል ደግሞ ሕጋችን አይፈቅድም እያሉ ለሕጋቸው ደግሞ ጠበቃ እንደቆሙ እየተናገሩ ነው። ሕጋቸው ካልፈቀደማ አለመግደል ነበረ። ግን በእጅ አዙር እንዲሆን ነው የፈለጉት፣ በሴራ እንዲሆን ነው የፈለጉት ግድያው እና ስለ ግድያም ነው እያነሱ ያሉት። ስለ ግድያ ምንም የተናገረው የለም ጲላጦስ። እነርሱ ግን ምን አሉ? እኛ በሕጋችን መግደል አልተፈቀደልንም አሉ። እኛ ሕግ እየጠበቅን ነው እያሉ ይህንኑ ሕግ ደግሞ በሌላ ሰው ማስጣስ ነው የፈለጉት። ጲላጦስም እንዳልተውት አየና ጌታችንን ገረፈው። የገረፈበት ምክንያት በልማዳቸው የተገረፈ ሰው አይሰቀልም፣ የሚሰቀልም አይገረፍም። በዚህ ምክንያት ስገርፈው በቃ ቅጣቱን ተቀጥቷል ይተውታል ብሎ አስቦ ነው። ነገር ግን ልባቸው ደንድኗልና ይህም ሆኖ አልተውትም። ይሰቀል 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 እያሉ ጮሁ። ጲላጦስም በድጋሚ ጌታችንን ሊያድነው ፈለገ። በበዓል ወቅት ከእስረኞች አንድ የመፍታት ልምድ ነበርና ጌታችንን እንዲፈታው ጠየቃቸው። በሚያሳዝን ሁኔታ ግን ይሁዳ የሚስቱን ወንድም እስረኛውን በርባንን እንዲፈታላቸው ከሊቃነ ካህናቱ ከሕዝቡ አለቆችም ጋር ተስማምቶ ነበርና ሕዝቡንም ውስጥ ለውስጥ እየሄዱ በርባንን ይፈታ በሉ ብለው አሳመኑት ማለት ነው ሕዝቡን። በዚህ ምክንያት እሱን ስቀለው በርባንን ፍታልን እያሉ ሕዝቡ ጮሁ ማለት ነው። እንግዲህ ዛሬም ስናስብ ቅድስት ቤተክርስቲያን ከዚህ የተለየ ሁኔታ ውስጥ አይደለም ያለችው። ቅድስት ቤተክርስቲያን መከራዋ እንዲበዛ ወደ መስቀል እንድትወጣ ሕማሟ እንዲበረክት የሚያደርጉ ሕዝቡን ወንጀለኞችን ፍቱልን፣ ንጹሐንን ግን እሰሩልን፣ ግደሉልን፣ ግረፉልን እንዲበሉ እያሉ የሚቀሰቅሱ አክቲቪስት ነን፣ የሐሳብ መሪዎች ነን እያሉ የሚሰብኩ ሰዎች ናቸው። ሕዝቡን በፖለቲካ የሚከፋፍሉ እምነቱን ባዶ የሚያደርጉ ዘረኞች አሉ። ጲላጦስም እጁን ታጥቦ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ የወስዱትና የፈለጉትን ያደርጉበት ዘንድ ሰጣቸው። እነርሱም ደሙ በእኛና በልጆቻችን ላይ ይሁን ብለው ጌታችንን ተቀበሉትና ወሰዱት። ከዚህ በኋላ በጌታችን ላይ ብዙ መከራ ደረሱበት። ይሄ እርግማንን በራሳቸው ፈቃድ ወደ ራሳቸው ሕይወት፣ ወደ ልጆቻቸው ሕይወት፣ ወደ ዘራቸው ሕይወት፣ ወደ ዘራቸው ውስጥ አመጡ ማለት ነው። በጣም ያሳዝናል። ይህንን ከወሰዱ በኋላ እንግዲህ የሾህ አክሊል አድርገውበታል። ራሱን በዘንግ መትተውታል። ፊቱን በጥፊ ጸፍተውታል። በፊቱ ምራቅን ተፍተውበታል። መራራ ሐሞትን እንዲጠጣ በመስቀል ላይ ሆኖ አድርገውታል። ጀርባውን ገርፈውታል 6666 ጊዜ አጥንቱ እስከሚታይ ድረስ። ልብሱን ገፈውታል። የጸጋ ባለቤት የሆነውን አምላክ ለሰው ልጅም ለዓለምም ሁሉ ጸጋውን ያለበሰውን አምላክ እርሱን ግን ልብሱን ገፈፉት። በዚህ ጊዜ ጨረቃ ብርሃናት ሁሉ፣ ፀሐይ ሁሉ ብርሃናቸውን ነፈጉ፣ ከለከሉ። የአምላካቸውን እርቃን አናሳይም በማለት ወደ ኋላው አስረውታል። ጎኑን ወግተውታል። 5 ቅንዋተ መስቀሎችን በእጆቹ በቀኝ በግራ
በእግሩ፣ በደረቱ ላይ በእነዚህ ሁሉ ቦታዎች ላይ በጌታችን ቅንዋተ መስቀልን ቸንክረውበታል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ብለን የምንጠራቸው አምስቱን ችንካሮች ቸንክረውበታል ማለት ነው። እንግዲህ ይህን ሁሉ ያደረጉት እስከ በዚህ መከራ ሁሉ ጌታችንን በዚህ ሁኔታ ፈትነውታል። በዚህ ሁሉ ሕማም እንዲጸናበት አድርገዋል ማለት ነው። ይህ እንግዲህ ሁለተኛው ደግሞ እኩለ ቀን 6 ሰዓት በኋላ በ6 ሰዓት ምን ሆነ? እኩለ ቀን ሲሆን በመስቀል ላይ አድርገው በቀራንዮ አደባባይ ላይ መስቀሉን ወደ ሰማይ ከፍ ያደረጉበት ሰዓት ነው። በቀኙና በግራውም በበደላቸው የተሰቀሉ ወንበዴዎችን ሰቅለዋል። በዚያን ጊዜ የፈጣሪያቸውን እርቃን ገላ እናሳይም ብለው የሰማይ ፍጥረታት መልስ ሰጥተዋል። ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ሆነች፣ ከዋክብትም ረግፈዋል። ከእኩለ ቀን ጀምሮ እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆኗል። መላእክት ይህንኑ ክስተት እንደ ቅጠል ረግፈው፣ እንደ ሻሽ ተነጥፈው፣ እንደ ግንድ ተረብርበው በሐዘን ታዝበው ተመልክተዋል። ክቡር ደሙ በማይገባው መሬት እንዳይነጥብም በብርሃን ጽዋ ተቀብለውታል። ቅዱሳን መላእክት በብርሃን መነሳንስም በኋላ ዘመን አብያተ ክርስቲያናት በሚሰሩባቸው ቦታዎች ላይ ረጭተውታል። በምድር ላይ ደግሞ የቤተ መቅደሱ መጋረጃ ለሁለት ተሰንጥቋል። አለቶች ተሰንጥቀዋል። መቃብራት ተከፍተዋል። ሙታን ተነስተዋል። በጌታችን በቀኙ የተሰቀለ ወንበዴ ይህን ሁሉ ባየ ጊዜ በእውነቱ የሚገርም ልመናን ለምኗል። ምንድን ያለው ጌታችንን? በመንግስት በመጣ ጊዜ አስበኝ። እንግዲህ ጌታችንም ከ6 ሰዓት ጀምሮ በመስቀል ላይ በነበረው ሕይወት ከልቡ ተጸጽቶ ተመልሶ የዓለማት ሁሉ ፈጣሪ መሆኑን አምኖ ለሰራው ሁሉ በደል ንስሐ ገብቶ ሲያበቃ ይህንን ልመና ሲለምነው ያንን ዕለት ጌታችን በገነት ከእርሱ ጋር እንደሚሆን የነገረው። ወንበዴ የጠየቀው ጌታችን ለሁለተኛ ጊዜ ለፍርድ ሲመጣ ዳግም ምጽአት ላይ ማለት ነው። በዛ ጊዜ በቀኝ ከሚቆሙት ከቅዱሳኑ ጋር እባክህ እኔም ልቁም ነው። በመንግስት በመጣ ጊዜ ነው አስበኛለሁ። ጌታችን ግን የዚያውን ዕለት ቦታው ገነት መሆኑን የነገረው እጅግ የሚደንቅ ነው። ዛሬም እኛ እጅግ ተስፋ የሌለን ሁሉ ነገር ያለቀብን የሚመስለን ሰዎች እግዚአብሔር በቀረችን 3 የመጨረሻ ሰዓታት፣ 3 የመጨረሻ ዓመታት፣ 3 የመጨረሻ ማንኛውንም ያለንን ጊዜ የመጨረሻ 10 የዕድሜ ጊዜያት በየትኛውም ቅጽበትና ሰዓት እግዚአብሔር አምላካችን ሊፈውሰን የመንግስቱ ወራሾች ሊያደርገን ይፈቅዳልና ለመልካም ምግባር ለንስሐ እንድንነሳ የሚያስተምረን ቅዱስ ነው ይሄ ሰው። ሌላው በ9 ሰዓት ላይ የተከሰተው ነው። በዚህ ጊዜ ጌታችን ሁሉም ተፈጸመ ብሎ ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ የለየበት ነው። እማምላክ እናት አድርጎ ለእኛ የሰጠበት በዚህ በእውነት በመስቀሉ ስር የተቀበልናት እማምላክ ስጦታችን ናት። እንግዲህ በየዕለቱ እኒህን ሰዓታት እያሰብን ጸሎታችንን እንጸልያለን ማለት ነው። ማለዳ 12 ሰዓት ላይ ስንጸልይ ለጸሎት ስንቆም ጌታችን በጲላጦስ ፊት ቀርቦ እንደተመረመረ ያንን የደረሰበትን ሁሉ እያሰብን እንጸልያለን። በ6 ሰዓት ደግሞ ስንቆም ጌታችን ያንን ሁሉ መከራ እጆቹ ተቸንክሮ እግሮቹ ተቸንክረው ልብሱ ተገፎ ብዙ ሆኖ በቀራንዮ አደባባይ ላይ በመስቀል የቆመበትን ሁኔታ እናስባለን። 9 ሰዓት ሲሆን ደግሞ ከ6 ሰዓት እስከ 9 ሰዓት ድረስ በመስቀል ላይ ያን ሁሉ መከራ ከፍሎ 7ቱን የመስቀል ቃላትን ተናግሮ በዛ ሰዓት ጌታችን ቅዱስ ሥጋውን ከቅድስት ነፍሱ የለየበት በፈቃዱ እና በቅድስት ነፍሱ መለኮት በተዋህደው መለኮት ከሁለቱም ስላልተለየ አንዴ ስለተዋህደ ከዛ በኋላ ስላልተለየ ማለት ነው። በቅድስት ነፍሱ ወደ ሲኦል ገብቶ ሲኦልን በርብሮ ባዶ ያደረገበት በዚህ ሰዓት ደግሞ ሥጋ ደግሞ ከ11 ሰዓት በኋላ ወደ መቃብር የወረደበት ስለሆነ የ9 ሰዓቱን በዚህ መንገድ የምናስብበት ነው ማለት ነው። 11 ሰዓት ሲሆን ደግሞ ዮሴፍና ኒቆዲሞስ ጌታችንን ከመስቀል ላይ አውርደው ገንዘው ወደ መቃብር የወሰዱበት እንደሆነ እናስባለን። ሌሊት ደግሞ 3 ሰዓት ጌታችን በጌቴሴማኒ የጸለየበት ነው። በሐሙስ 3 ሰዓት ማለት ነው። እኩለ ሌሊት ደግሞ ጌታችን በአይሁድ እጅ የተያዘበት እና በሊቀ ካህናቱ የተወሰደበት የቀረበበት ጊዜ እናስባለን።
ሌሊቱን ደግሞ ከሐና ወደ ቀያፋ እየተመላለሰ ያንገላቱትን እናስባለን። ቀኑና ሌሊቱ በዚህ መንገድ ሲታሰብ ክርስትናችን ሁልጊዜም ኃይላችን የሆነውን መስቀል እያሰብን እንድንኖር ያደርገናል ማለት ነው። እንግዲህ ቅዱሳን ሁሉ ተጋዳዮች ሁሉ ይህንን ጋሻ መከታ አድርገው መከራውን እያሰቡ ራሳቸውን ሌሊቱንም ቀኑንም በምስጋና ያሳለፉ ናቸው ማለት ነው። እቺ ቅድስት ቤተክርስቲያን እዚህ ያደረሱልን የእነሱ በረከትና ረድኤት ከሁላችንም ጋር ይሁን። ሚያዝያ 11 ቅዳሜ ቀዳም ስዑር ተብላ ትጠራለች። የሕማማቷ እቺ ሰንበት የሕማማቷ ቀዳሚት ሰንበት ሶስት የተለያየ ስም ነው ያላት። አንደኛው የተሻረችው ቅዳሜ ወይም ቀዳም ስዑር ተብላ ትጠራለች። ለምለሟ ቅዳሜም ትባላለች። እንዲሁም ቅዱስ ቅዳሜ ተብላም ትታወቃለች። የመጀመሪያውን የተሻረችው ቅዳሜ የተባለችበት ምክንያት ምንድን ነው ስንል ከሌሎች ቅዳሜዎች በተለየ ሁኔታ የጌታችንን ሕማማት እያሰብን እየጾምን ስለምናሳልፋት ነው። በዚህ ምክንያት ነው። ሌሎቹ ቅዳሜዎች አንጾምባቸውም፣ ሰንበት አይጾምም ማለት ነው። ነገር ግን በዚህ ቅዳሜ ግን ይጾማል። ለምንድን ነው የሚጾምበት ምክንያት? ይህች ቀን ጾም እንዲጾምባት የአምላካችንን ሕማሙን የደረሰበትን መከራ እያሰብን የምናሳልፋት ስለሆነ ይህች ቅዳሜ በጾም ትታሰባለች ማለት ነው። ይሄ ግን ከስራ ከመከልከል ጋር የሚያገናኘው እንደሌለ የቅድስት ቤተክርስቲያን ታስተምራለች። ይሄ የሚገናኘው ጾም ከመጾም ጋር ነው። ጾም ከመጾም ጋር ጾም የምንጾምበት ቀን በመሆኑ ነው የተሻረችው ቅዳሜ የተባለችው ማለት ነው። ሁለተኛዋ ለምለሟ ቅዳሜ የምትባልበት ምክንያት ነው። ለምለሟ ቅዳሜ የተባለችው ደግሞ በአብያተ ክርስቲያናት ጳጳሳት፣ ካህናት፣ ዲያቆናት ለምለም ቄጤማ ለምዕመናን የሚያድሉባት ዕለት ስለሆነች ነው። ይሄ ቄጤማ የሚያመለክተው በጥፋት ውሃ ጊዜ አባታችን ኖህ ታማኝ መልእክተኛው የነበረችውን ርግብ ልኮ የውሃውን መድረቅ እንድታረጋግጥለት ጠይቆ አድርጎ ነበረ። ይህንኑም መልካም ዜና የውሃውን የመድረቅ ጉዳይ ወደ መርከቡ ይዛለት የመጣችው ቄጤማ ቆርጣ ነበረ። ለምለም ቄጤማ ቆርጣ ነበር ያመጣችለት። ዛሬም ካህናቱ በትንሣኤው ነፃነትን እንደሚያመጣልን መልካሙን ዜና ሲያበስሩን አስቀድመው ከመነሳቱ በፊት ይህንኑ ስርዓት ይፈጽማሉ። በዚህ ምክንያት ይህች ቅዳሜ ለምለሟ ቅዳሜ ተብላም ትጠራለች። ለምለም ቄጤማ ምዕመናን በቅድስት ቤተክርስቲያን ይታደሉበታልና ማለት ነው። ቅድስት ቅዳሜም ትባላለች። ይቺ ሶስተኛው የምትባልበት ይህን የተባለችበት ምክንያት ደግሞ አምላካችን እግዚአብሔር አስቀድሞ ፍጥረታትን ፈጥሮ በፈጸመ ጊዜ በዚህች ቀን ያረፈባት ነበረች እና በሐዲስ ኪዳን ደግሞ የማዳን ስራውን ሁሉ ፈጽሞ መለኮት የተዋህደው ስጋው በመቃብር አርፎ መለኮት በተዋህዳት ነፍሱ ግን ሲኦልን በርብሮ ነፍሳትን አውጥቶ ባዶ ያደረገባት ስለሆነች በዚህች ዕለት ነፍሳትን ነፃነታቸውን ያገኙባት ስለሆነች ቅድስት ተብላ ቅድስት ቅዳሜ ተብላ ትጠራለች። አምላካችን እግዚአብሔር በሕማሙ ታመን በትንሣኤው እንተባበር ዘንድ ቅዱስ ፈቃዱ ይሁንልን። ለእግዚአብሔር ቅዱስ ፈቃድ በዚህ ቀን ደርሰን ይህንን መርሃ ግብርም እንድናቀርብ የረዳን ስሙ የተመሰገነ ይሁን። ለዛሬ ዓመትም በሰላም ደርሰን እንደዚሁ በዓሉን የምናከብር እንድንሆን እግዚአብሔር ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።